ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ዛሬ ደግሞ እንደተለመደው የተለያዩ ነገሮችን ይዘንላችሁ እንቀርባለን። በመጀመሪያ እንግዲህ በጉዲፈቻ የምታሳድጓቸው ልጆች ወይም አሜሪካን ሀገር መምጣትን በተመለከተ፣ ሁለተኛ የሁለት ዓመት የመኖሪያ ፍቃድን ወደ 10 ዓመት ስለመቀየር፣ ሶስተኛ አሜሪካ ውስጥ የአድራሻ ለውጥ ስናደርግ ለመንግስት ማሳወቅ ግዴታ እንደሆነና ለምሳሌ በቪዛ በኤፍ1 ቪዛ በቢ12 ቪዛ እና በጄ1 ቪዛ የመጡ ሰዎችን ይመለከታል ማለት ነው። እንግዲህ በቅድሚያ ቪዲዮ ላይክ በማድረግ እንዲጀምሩና ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰቦች እንድትሆኑና እንዲሁም አዳዲስ መረጃዎች እንዲደርሳችሁ የኖቲፊኬሽን ምልክት እንዲደርሳችሁ የደወሏን ምልክት መጫን እንዳትረሱ። እንግዲህ በመጀመሪያ በጉዲፈቻ የምታሳድጉት ልጅ ወደ አሜሪካን ሀገር እንዴት መውሰድ ትችላላችሁ የሚለውን እንመለከታለን ማለት ነው። እንግዲህ ማንኛውም ሰው ግሪን ካርድ ወይም ዜግነት ያሉ ሰዎች በጉዲፈቻ ሀገር ቤት ያሉትን ልጆች መውሰድ ይችላሉ ማለት ነው። ይህንን ለማድረግ የሚያስፈልጉ ነገሮችንም እንመለከታለን። አንደኛ በጉዲፈቻ የተወሰደው ልጅ በፍርድ ቤት ትዕዛዝ ነው። እንደገና ደግሞ ከጉዲፈቻ ወሳጅ ወላጆች ጋር መጣመር አለበት ማለት ነው። እንግዲህ ማንኛውም ሰው በጉዲፈቻ ለመውሰድ ስትፈልጉ ከፍርድ ቤት የጸደቀ ወይም ደግሞ የዳኛ ፊርማ ያለበት መሆን ይጠበቅበታል ማለት ነው። በተለይ ለምሳሌ አሁን ወይ በቀበሌ ወይ ደግሞ በሰፈር አሳድጋለሁ ብላችሁ የወሰዳችሁትን ሰው መውሰድ አትችሉ ማለት ነው። ግዴታ በፍርድ ቤት የተወሰነና የዳኛ ፊርማ ያለበት መሆን ይኖርበታል ማለት ነው። ሁለተኛ ደግሞ በጉዲፈቻ የሚወሰደው ልጅ ከ16 ዓመት በታች መሆን አለበት። ህፃናት ጀምሮ ወይም ደግሞ እስከ 16 ዓመት ሊሆኑ ይችላሉ። ነገር ግን ከ16 ዓመት በላይ አይፈቀድም ማለት ነው። ይሄ ሁለተኛው ሴናሪዮ ነው። በሶስተኛ ደረጃ በጉዲፈቻ የተወሰደው ልጅና የወሰደው ወላጅ በአንድ ጣራ ስር ለ2 ዓመት መኖር አለባቸው። አትሊስት 2 ዓመት መኖር አለባቸው። ሶስተኛው ደግሞ ምንድነው? በጉዲፈቻ የተወሰደው ልጅና የወሰደው ወላጅ ምን መሆን አለበት? ከዚህ በፊት ትምህርት ቤቱን፣ የልጁ ምግብ፣ ልብሱን እንደገና ደግሞ ማሳደጉን ኃላፊነቱ ወስዶ ማሳደጉን ማሳየት ወይም ደግሞ መረጃ ማቅረብ አለበት ማለት ነው። ሌላኛው ደግሞ ምንድነው? ማመልከቻውን ከማስገባቱ በፊት ወላጁ አሜሪካ መጥቶ 2 ዓመት ማሳለፍ አለበት። እንግዲህ እናንተ በጉዲፈቻ የምታሳድጉት ልጅ ኢትዮጵያ ሊሆን ይችላል ወይም ሌላ ሀገር ካለ እናንተ አሜሪካ ከገባችሁ ከ2 ዓመት በኋላ መሆን አለበት። ይሄን ነገር አፕላይ አድርጋችሁ በጉዲፈቻ ያሳደጋችሁትን ልጅ ለመውሰድ ማለት ነው። በጣም ብዙ ሰዎች የሚሳሳቱት ደግሞ ያሳደግኩት እኔ ነኝ፣ ከኔ ጋር ነው የሚኖረው፣ እንደገና ደግሞ የተማረው ገንዘብ እያወጣሁ ነው ያሳደግኩት የሚባሉ ብዙ ነገሮች አሉ፣ ከፍርድ ቤት ትዕዛዝ ውጭ ማለት ነው። ስለዚህ የፍርድ ቤት ትዕዛዝ ከሌላችሁ የፈለገ ዓመት እናንተ ጋር ብታቆዩት ህጋዊ እውቅና የለውም ወይም ደግሞ መውሰድ አትችሉም ማለት ነው። ሌላው ስህተት ደግሞ ምንድነው? ልጁ 16 ዓመት ካለፈው በኋላ በፍርድ ቤት ብትረከቡት ምንም አይነት ዋጋ የለውም ማለት ነው። ስለዚህ በጉዲፈቻ ወደ ዩኤስ መውሰድ ለምትፈልጉ ሰዎች እነዚህን 4 ነገሮች ማሟላት ይጠበቅባቸዋል ማለት ነው። አንደኛው የፍርድ ቤት ወረቀት ነው። ሁለተኛው ልጁ ከ16 ዓመት በታች መሆን አለበት። ሶስተኛው ደግሞ ከልጁ ጋር ቢያንስ 2 ዓመት አብራችሁ መኖር አለባችሁ። የመጨረሻው ደግሞ ማመልከቻውን ከማስገባታችሁ በፊት ቢያንስ 2 ዓመት አሜሪካ ውስጥ መቆየት አለባችሁ ማለት ነው። በሁለተኛ ደረጃ የምንመለከተው ደግሞ በትዳር የሚገኝ የ2 ዓመት የመኖሪያ ፍቃድ ሲሆን ወደ 10 ዓመት የመኖሪያ ፍቃድ እንዴት እንደምናሳድገው ነው። የተለያዩ ህጎች አሉ። ምን ማሟላት አለበት ወይም ደግሞ መሟላት አለብን የሚለውንም በተለያዩ ሴናሮ እንመለከታለን ማለት ነው። እንግዲህ አንድ ሰው በእጮኛ ቪዛ አሜሪካ ከመጣ በኋላ በ90 ቀን ውስጥ መጋባት አለበት። ይሄ የሚታወቅ ነው። እንደገና ደግሞ ከተጋቡ በኋላ ለግሪን ካርድ አፕላይ ያደርጋሉ። በመቀጠልም የ2 ዓመት ግሪን ካርድ ወይም መኖሪያ ፍቃድ ነው ለመጀመሪያ ጊዜ በዩኤስሲአይኤስ የሚሰጣችሁ ማለት ነው። እንደገና ደግሞ የሚሰጠው ግሪን ካርድ ኮንዲሽናል ግሪን ካርድ ይባላል። ምክንያቱም ይሄ ግሪን ካርድ በትክክል ካልተጠቀማችሁት ወይም ደግሞ ተጋብታችሁ በ90 ቀን ውስጥ ተጋብታችሁ አንድ ላይ መኖር ካልቻላችሁ ልትቀሙ ወይም ደግሞ 2 ዓመት የተሰጣችሁ ከዛ በኋላ ላይራዘምላችሁ ይችላል ማለት ነው። እንግዲህ እነዚህ ጥንዶች ተጋብተው መቆየት አለባቸው። ከዚህ በኋላ ነው የ2 ዓመቱ ቪዛ ወደ 10 ዓመት የመኖሪያ ፍቃድ ወይም ደግሞ ግሪን ካርድ የሚቀየርላችሁ ማለት ነው። አብረው ካልቆዩ ግን የ2 ዓመት የመኖሪያ ፍቃድ ሊነጠቁ ይችላሉ ማለት ነው። ይህንን ስታደርጉ አብራችሁ መኖራችሁ ልጆች ካሉ ልጆችን ማሳየትና ታክስ ደግሞ አንድ ላይ የምታሰሩበትን ታክስ ማሳየት ይጠበቅባችኋል ማለት ነው። ነገር ግን አንዳንድ ጊዜ ፍቺ ሊኖር ይችላል ወይም ደግሞ በሞት ምክንያት መለያየት ስላለ ብቻችሁን በማመልከት እንዲነሳላችሁ መጠየቅ ትችላላችሁ ማለት ነው። ከእናንተ ጋር የመጣውን ሰው ማለት ነው። እና ብቻችሁን ደግሞ የ2 ዓመቱን ወደ 10 ዓመት ማራዘም ትችላላችሁ ማለት ነው። መጀመሪያ ግን ትዳሩን ሲመሰረት የእውነተኛ ትዳር እንደመሰረታችሁ ለዩኤስሲአይኤስ ማሳየት አለባችሁ። የመጀመሪያ የመኖሪያ ፍቃድ ካገኛችሁ ከ3 ዓመት በኋላ ደግሞ ዜግነት ማመልከት ትችላላችሁ። ግዴታ 2 ዓመት የተሰጣችሁን የ10 ዓመት መጠየቅ
ላይጠበቅባችሁ ይችላል። ወይም ደግሞ 10 ዓመት ውስጥ ክትጠይቁ ሳይሆን ከመጣችሁ 3 ዓመት ከሆናችሁ ማመልከት ትችላላችሁ ማለት ነው። በሶስተኛ ደረጃ ደግሞ በተለያየ ቪዛ ወደ አሜሪካ መጥታችሁ የአድራሻ ለውጥ ስታደርጉ ለመንግስት ማሳወቅ እንዳለባችሁ እንመለከታለን ማለት ነው። እንግዲህ ማንኛውም ሰው በኤፍ1 በቢ1 ቢ2 ቪዛ ወይም በጄ ቪዛ ወደ አሜሪካ የመጣ ሰውና ግሪን ካርድ ያለው ሰውም ቢሆን በስራ ሆነ ለግል ጉዳዮች ሀገር ሳይቀይር ዜጋ ካልሆነ ለመንግስት የማሳወቅ ግዴታ አለበት ማለት ነው። ነገር ግን ዜጋ ወይም ዲፕሎማት ከሆነ ችግር አይኖረው ማለት ነው። እንግዲህ ይህ ማለት ከአንድ ከተማ ወደ ሌላ ከተማ ስትንቀሳቀሱ ይሆናል ማለት ነው። ስለዚህ በዚህ ወቅት የተለያየ ጥቃቅን ነገሮች የሚፈለግበት ጊዜ በመሆኑ ጥንቃቄ ማድረግን ይጠበቅባችኋል ማለት ነው። ሌላው አድራሻ ለመቀየር ጠበቃ አያስፈልግም። ኦንላይን በመግባት AR11 የተባለ ፎርም አለ። እሱን የቀድሞና አዲሱ መኖሪያ ቤታችሁን ቦታችሁን መርጣችሁ መስራት ትችላላችሁ ማለት ነው። ሌላው ፎርሙን ከሞላችሁ በኋላ ፕሪንት አድርጋችሁ መያዝና ወይም ደግሞ ኢሜል ማድረግ አለባችሁ። ምክንያቱም በቀጣይ በምትጠየቁበት ጊዜ ይህን ማስረጃ ማቅረብ አለባችሁ ማለት ነው። እንግዲህ ያልገባችሁ ጥያቄ ካለ እንደተለመደው በኮሜንት አሳውቁኝ። እኔም በኮሜንት ሪፕላይ አደርጋለሁ። ያልገባችሁ ጥያቄና ቪዲዮ መስራት ደግሞ የሚያስፈልገው ከሆነ ሌላ ቪዲዮ ሰርቼ አፕሎድ አደርግላችኋለሁ ማለት ነው። እንግዲህ የተለያዩ ቪዲዮዎችን በየጊዜው ለቃለሁ። ነገር ግን እያንዳንዱ ቪዲዮ ከ12000 በላይ ይታያሉ። ነገር ግን ሰብስክራይብ እያደረጋችሁ እንዳልሆነ ነው መረጃው የሚያሳየኝና ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቪዲዮ በምለቅበት ጊዜ ኖቲፋይ እንዲያደርጋችሁ ማድረግ ትችላላችሁ ማለት ነው። እንግዲህ ያልገባችሁ ጥያቄ ከዚህ በፊት የሰራኋቸው የተለያዩ ቪዲዮዎች አሉ። ለምሳሌ የእጮኛ ቪዛ በተመለከተ፣ በጋብቻ በተመለከተ፣ በአሳይለም ወይም ደግሞ ጥገኝነትን መጠየቅ በተመለከተና እንግዲህ በጣም ብዙ ሰው የሚጠይቀው ጥያቄ ምንድን ነው? ከዚህ በፊት ተከልክሏል፣ ለ73 ሀገራት ተከልክሏል ቪዛ ለማግኘት እና እነዚህ ችግሮች ስላሉ በጣም ብዙ ሰው ይጠይቃል። ነገር ግን የተከለከለው ኢሚግራንት ቪዛ ወይም ደግሞ ለስደተኞች የሚሰጠው ቪዛ ይሆናል የተከለከለው ማለት ነው። ስለዚህ እናንተ በትዳር ሊሆን ይችላል፣ ቤተሰብ መውሰድ ሊሆን ይችላል። ቤተሰብ መውሰድ ሲባል ደግሞ ልጅ፣ ሚስት፣ እናት፣ አባት፣ እህት፣ ወንድምና ሌሎችንም ጨምሮ መውሰድ ይሆናል ማለት ነው። ስለዚህ እናንተ ከዚህ በፊት እነዚህ የሰራኋቸው ስራዎች አሉ። ሌላ ደግሞ እንድሰራላችሁ የምትፈልጉት ካለ ደግሞ እንደተለመደው ያው በኮሜንት አሳውቃችሁ ይሰራላችኋለሁ ማለት ነውና በጣም ብዙ ከስኮላርሺፕ ጋር በተያያዘና ቪዛ ማግኘት የምትችሉበትን የተለያዩ ዘዴዎችን ቪዲዮ ስለሰራውላችሁ ወደኋላ ተመልሳችሁ እነሱን ማየት ትችላላችሁ። እንግዲህ እስከ መጨረሻው ስለተከታተላችሁ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ።